ሰበር ዜና የብልጽግና ከፍተኛ ባለስልጣኑ በፋኖ ታጣቂ ኃይል ተገደሉ። እጅግ የተለየ ሰበር ዜና ከስፍራው ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ በዝርዝር ትሰሙታላችሁ። በግብጽና ኢትዮጵያ መካከል ያለው የከረረ ጸብ እጅግ አስደንጋጭ የተባለ ድርጊት ተፈጽሞበታል። በቆይታችን ትንታኔ ዘገባ ይዘናል። ኢትዮጵያ ብድሯን መክፈል ባለመቻሏ አበዳሪዎቿ ሕጋዊ እርምጃ እንወስድባታለን እያሉ በሚገኙበት በዚህ ጊዜ ከአይኤምኤፍ እና ከዓለም ባንክ ተጨማሪ ብድር መጠየቋ ግርምትን ፈጥሯል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ ጉዳዮችን በዝርዝር እናሰማችኋለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የሕዝብ ድምፅ ነው። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 141 ብር ከ8 ሳንቲም ገዝቶ 144 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግን 186 ብር ከ6 ሳንቲም ገዝቶ 190 ብር ከ4 ሳንቲም ይሸጣል። የአውሮፓ ዩሮን 165 ብር ከ3 ሳንቲም ገዝቶ 168 ብር ከ6 ሳንቲም ይሸጣል። የስዊስ ፍራንክን 175 ብር ገዝቶ 178 ብር ከ5 ሳንቲም ይሸጣል። የኩዌት ዲናርን 454 ብር ከ9 ሳንቲም ገዝቶ 464 ብር ይሸጣል። የቻይና ዩዋንን 19 ብር ከ5 ሳንቲም ገዝቶ 19 ብር ከ9 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃምን 38 ብር ከ6 ሳንቲም ገዝቶ 39 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 37 ብር ከ8 ሳንቲም ተገዝቶ 38 ብር ከ5 ሳንቲም ይሸጣል። የገንዘብ ሚኒስቴር ለዓለም ባንክና ለአይኤምኤፍ ተጨማሪ ብድር ጥያቄ ያቀረበ። የልዑካን ቡድናቸውን ይዘው በዓለም ባንክና በዓለም የገንዘብ ድርጅት አይኤምኤፍ ስብሰባ እየተሳተፉ የሚገኙት የገንዘብ ሚኒስቴሩ አህመድ ሺዴ ተጨማሪ ብድር ጥያቄ አቅርበዋል። ከጥቅምት 3 2018 ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ በሚገኘው ዓመታዊ ስብሰባ የገንዘብ ሚኒስቴሩ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንዲሁም የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች ተገኝተውበታል። የገንዘብ ሚኒስትሩ አቶ አህመድና ልዑካቸው ከዓለም ባንክ ምስራቃዊና ደቡብ አፍሪካ ምክትል ፕሬዝዳንት ኒዲያሚ ዲኦፖ ጋር ባደረጉት ስብሰባ ሚኒስቴሩ በግብርና ምርታማነት፣ በኤነርጂ፣ በሰው ሀብትና ልማት እንዲሁም በቀጠናዊ ትስስር መሰረተ ልማት ላይ ከፍ ያለ የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸውን የሚኒስቴር መስሪያ ቤቱ በድህረ ገጹ አስታውቋል። አቶ አህመድ የዓለም ባንክ ላደረገላቸው ከፍተኛ ቴክኒካዊና የፋይናንስ ድጋፍ እንዳመሰገኑና መንግስት እያካሄዳቸው ያሉ ድሃ ተኮር ሪፎርሞችን በተመለከተ ማብራራታቸውን ሪፎርሙን ለማስቀጠል የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑን አጽንኦት መስጠታቸውን አመላክቷል። ኢትዮጵያና ህንድ በኒው ዴልሂ የመጀመሪያ የጋራ የመከላከያ ትብብር ስብሰባ አካሄዱም። ኢትዮጵያና ህንድ በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ የመከላከያ ግንኙነት ያጠናክራል የተባለ የመጀመሪያው የጋራ ትብብር ወይም ጆይንት ዲፌንስ ኮርፖሬሽን ስብሰባ ረቡዕ ዕለት በኒው ዴልሂ አካሂደዋል። ስብሰባው በህንድ መከላከያ ሚኒስቴር የጋራ ጸሐፊ አሚታቢህ ራሳይድ እና የኢትዮጵያ የመከላከያ ግንኙነትና ወታደራዊ ትብብር ዳይሬክተር ጀነራል ሜጀር ጀነራል ተሾመ ገመቹ በጋራ ሊቀመንበርነት መርተውታል። መጋቢት 2017 ዓመተ ምህረት የሁለቱ መንግስታት ባለስልጣን በገንዘብ ድጋፍና የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ የመከላከል ትብብር ስምምነት በማጠናቀቅ ላይ እንደሆኑ አስታውቀው ነበር። ግብጽ ራሷ በፈጠረችው ቀውስ ሱዳንን ጎትታ እያስገባች ነው ሲል የውሃና ኢነርጂ ሚኒስቴር አስታወቀ።
ግብጽ የአባይ ወንዝን በተመለከተ ራሷ በፈጠረችው ቀውስ ሱዳንን ጎትታ እያስገባች ነው ሲል የውሃና ኤነርጂ ሚኒስቴር አስታውቋል። ሚኒስትሩ ጥቅምት 3 ቀን 2018 ዓመተ ምህረት ባወጣው መግለጫ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የያዘችውን ጸብ አጫሪነት አጠናክራ ቀጥላበታለች ብሏል። ግብጽ ሱዳንን ራሷ ወደ ፈጠረችው ቀውስ እየጎተተች ቢሆንም እውነታው ግን ኢትዮጵያና ሱዳን በተሰናሰነ ትብብር በታላቁ የኢትዮጵያ ህዳሴ ግድብ አማካይነት በወንድማማችነት የተሳሰረ ግንኙነት ወደ ጋራ የህዝብ ልማት በመቀየር ይሰራሉ ብለዋል። በታላቁ ህዳሴ ግድብ ምረቃ ስነ ስርዓት ላይ ከተከናወነ በኋላ ግብጽ ለተመድ በጻፈችው ደብዳቤ ክስ አቅርባለች። የኢትዮጵያ መንግስት በምላሹ ለተመድ በላከው ደብዳቤ ያረጀ የቅኝ ግዛት ስምምነትን በመጥቀስ ግብጽ የአፍሪካ ቀንድን የማተራመስ አጀንዳዋን ቀጥላለች ማለቱ ይታወሳል። ሁለቱ ሀገራት ለተመድ ከላኳቸው ደብዳቤዎች በተጨማሪ ከሰሞኑ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ለአንድ ስብሰባ ባደረጉት የቪዲዮ ንግግር ኢትዮጵያ በአባይ ወንዝ ላይ ባስመረቀችው ግድብ ምክንያት የብሔራዊ ጥቅሟና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ እርምጃዎችን ሁሉ ለመውሰድ እንደምትችል ማስታወቃቸው ይታወሳል። በተያያዘ ዜና የግብጽ ፕሬዝዳንት አብዱልፈታህ አልሲሲ እና የሱዳኑ ፕሬዝዳንት ሌተናል ጀነራል አልቡርሃን በአባይ ውሃና በሱዳን ቀውስ ዙሪያ ተወያይተዋል። በአባይ ውሃ ላይ የሚወሰድ ማንኛውንም የተናጠል እርምጃ እንደሚቃወሙ በድጋሚ አስታውቀዋል። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብዱልፈታህ አልቡርሃን ጥቅምት 5 ቀን 2018 ዓመተ ምህረት በካይሮ በሚገኘው አልኢታሃዲያ ቤተ መንግስት ተቀብለው ውይይት ማድረጋቸው ተዘግቧል። በውይይቱ ወቅት በሁለትዮሽ ግንኙነት በአባይ ወንዝ ጉዳይ እንዲሁም በሱዳን ባለው ግጭት ዙሪያ በዝርዝር ተነጋግረዋል። የግብጽ ፕሬዝዳንት ቃል አቀባይ አምባሳደር ሙሐመድ አልሻናዊ እንዳሉት ፕሬዝዳንት አልሲሲ የሌተናል ጀነራል አብዱልፈታህ አልቡርሃን ጉብኝትን በደስታ በመቀበል በግብጽና በሱዳን መካከል ያለውን ስር የሰደደ ወንድማማችነት ግንኙነትና በተለያየ የትብብር መስኮች እየታየ ያለውን እድገት አድንቀዋል ብለዋል። ከፕሬዝዳንቱ ጽህፈት ቤት በወጣው መግለጫ መሰረት ሁለቱ መሪዎች የአባይ ወንዝን የውሃ ጉዳይን በተመለከተ በቅርቡ የተፈጠሩ ለውጦችን ተወያይተዋል። የአባይ ወንዝ ላይ ዓለም አቀፍ ሕግን የሚጻረር ማንኛውም የተናጠል እርምጃ በጽኑ እንደሚቃወሙ በድጋሜ አረጋግጠዋልም ተብሏል። ሌተናል ጀነራል አልቡርሃን ግብጽና ሱዳን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላቸውን የተቀናጀ አቋም አጽንኦት ሰጥተው በመግለጽ የጋራ የውሃ ጥቅማቸውን ለማስጠበቅ የውይይትና የማስተባበር ስልቶችን ከፕሬዝዳንት አልሲሲ ጋር ሆነው ለማጠናከር ተስማምተዋልም ተብሏል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ዛሬም ከባድ ጦርነት ተደርጓል። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል በመንግስት የጸጥታ ኃይል አባላት ላይ በፈጸመው ጥቃት ድል መቀዳጀቱን አስታውቋል። ታጣቂ ኃይሉ ትላንት ማምሻውን አንጫ ቆረር የተባለች ከተማን መቆጣጠሩን አስታውቋል። በታጣቂ ኃይሉ አሳምነው እዝ አጼ ዘራ ያዕቆብ አንደኛ ኮር 1 ብሎ የሚጠራው ታጣቂ ኃይል ጀማ ቻይና ካምፕ በነበረው የጸጥታ ኃይሎች ካምፕ ጥቃት መፈጸሙን አስታውቋል። አክሎም ታጣቂ ኃይሉ የእነማይ ወረዳ አስተዳዳሪ የሆኑትን አቶ አዲሱ ተሻለን በሌሊቱ በመኖሪያ ቤታቸው በመግባት በጥይት መተው መግደላቸውን አስታውቀዋል። በትላንትናው ዕለት ራሱን የኤፍሬም አጥናፉ ብርጌድ ብሎ የሚጠራው ታጣቂ ኃይል ከ10 በላይ የነፍስ ወከፍ መሳሪያዎችን መማረኩን በታጣቂ ኃይሉ ከፍተኛ አመራር የሆነው አስረስ ማሬ ዳምጤ አስታውቋል። በታጣቂ ኃይሉ ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ብሎ ራሱን የሚጠራው ታጣቂ ኃይል ዛሬ ንጋት ላይ ከባድ ውጊያ በማድረግ ድል ተቀናጅቷል ያለው ታጣቂ ኃይሉ 120 የጸጥታ ኃይል አባላትን መግደሉንና ከ50 በላይ ማቁሰሉን አስታውቋል። 2 ብሬን፣ 1 ስናይፐርና ከ8 በላይ ክላሽ ማርከናልም ብለዋል። በተያያዘም በጎንደሮቹ የፋኖ አመራር ደረጀ በላይና ሀብቴ ወልዴ ቡድን መካከል የተፈጠረውን የእርስ በርስ ግጭት ለማስቆም እርቅ እንዲደረግ የተወሰነ የነበረ ቢሆንም በታጣቂዎቹ በኩል የወንድሞቻችንን ደም ሳናስመልስ እርቅ አንፈልግም በሚል አለመግባባት መፈጠሩን ተከትሎ ተፈጠረ የተባለው አንድነት ሳይሳካ መቅረቱን ከውስጥ ምንጮች ለማወቅ ተችሏል ሲሉ ለታጣቂ ኃይሉ ውግንና ያላቸው የሚዲያ አውታሮች ዘግበዋል።
በተያያዘ ዜና የእነማይ ወረዳ ከፍተኛ አመራሩ መገደላቸውን አረጋግጦ የሐዘን መግለጫ አውጥቷል። የወረዳ አስተዳደሩ ባወጣው መግለጫ መንግስት ችግሮችን በሰለጠነ መንገድና በውይይት ለመፍታት በጫካ ለሚንቀሳቀሱ አካላት ተደጋጋሚ እድልና ጥያቄ ሲሰጥ የቆየና እየሰጠ ያለ መሆኑ ይታወቃል ብለዋል። እድሉን ተጠቅመው ጫካ ገብተው የነበሩ ወንድሞቹን በፍቅር ተቀብሎ ወደ ቀደመ ሰላማዊ ህይወታቸው እየመለሰ ባለበት በዚህ ወቅት ሰላም የማይመቻቸው የታሪካዊ ጠላቶቻችንን ተልዕኮ ተሸካሚ የሆኑ የታጠቁ ኃይሎች አሁንም በድንገት የግለሰቦችን ህይወት እየቀጠፉ ነው ብለዋል። መንግስት ችግሮችን በሰላማዊ መንገድ በመፍታት በህብረተሰቡ ላይ እየደረሰ ያለውን ስቃይ ለመቀነስ ብርቱ ጥረት እያደረገ ባለበት ወቅት በወረዳችን የሚንቀሳቀሱ የታጠቁ ኃይሎች ከዓለማዊ አውድ የራቁ በሐሳብ ሳይሆን በጠመንጃ የሚያምኑ የዜጎችን አስተሳሰብና የእድገት ደረጃ በውል ያልተገነዘቡ የሐሳብ ድርቀት የያዛቸው እነዚህ አካላት የወረዳውን ህዝብ ስቃይ እያራዘሙት ነው ሲል ወቅሷል። የመንግስትን ጥሪ መቀበል የአዛዣቸውን ቃል ማፍረስ መሰላቸው የታጣቂ ኃይሉ አባላት ከሰላም አማራጭ ይልቅ ህዝብን መግደል፣ መዝረፍ የዕለት ተዕለት ተግባራቸው አድርገውታልም ብለዋል መግለጫው። ይህ ኃይል አሁን ላይ ደግሞ ተስፋ እየቆረጠና እድሜው እያጠረ መሆኑን ሲረዳ የለመደውንና ያደገበትን አረመኔያዊ የአውሬ ድርጊቱን መፈጸሙን ቀጥሏል ያለው የወረዳ አስተዳደሩ ይህ ኃይል በዛሬው ዕለት የእነማይ ወረዳ አስተዳደር ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አዲሱ ተሻለ ከመኖሪያ ቤታቸው ተነስተው ወደ ስራ ቦታ በመሄድ ላይ እያሉ ከጠዋቱ 12 ሰዓት ተኩል አካባቢ በጥይት መጥቶ ህይወታቸው እንዲያልፍ ማድረጉን መግለጫው አስታውቋል። አቶ አዲሱ ተሻለ የህዝብና የመንግስትን ተልዕኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ህብረተሰቡን በልማትና በመልካም አስተዳደር ተጠቃሚ ለማድረግ ቀን ከሌሊት ሲተጉ የነበረ ቅንና ታታሪ የህዝብ ልጅ ነበሩ ብሏል። አስተዳደር ምክር ቤቱ አቶ አዲሱ የተሰውለትን ዓላማ ከግብ ለማድረስ አመራርና ህዝቡን በመያዝ ከሀገር መከላከያ ሰራዊትና አድማ መከላከል እንዲሁም የጥምር ኃይል ጋር በመሆን ከምንጊዜውም በላይ በቁጭትና በቅንጅት እንዲሁም በቁርጠኝነት ለማጽዳት ኦፕሬሽኑ ይቀጥላል ብሏል። የወረዳው አስተዳደር ባወጣው መግለጫ ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።